በዜጎች ላይ የ1.7 ቢሊዮን ብር በላይ ጉዳት ደርሷል። ከፊንቴክ ኢንቨስትመንት ጋር በተያያዘ የፊንቴክ ኢንቨስትመንት የግል ድርጅት መስራች ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይህደጎ የተባሉ ተጠርጣሪዎች ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው ፖሊስ በ19 አይነት የተለያዩ ወንጀሎች ምርመራውን አጣርቶ ለአቃቢ ሕግ በመላክ ክስ እንዲመሰረትባቸው ማድረጉን ገልጿል። በአሁኑ ወቅት ተጠርጣሪ ዳንኤል ዮሐንስ ክስ ተመስርቶበት በማረሚያ ቤት ሆኖ ጉዳዩን እንዲከታተል የተደረገ ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤል በቁጥጥር ስር ለመዋል ክትትል እየተደረገ ይገኛል። ተጠርጣሪዎቹ ተጎጂዎቹን በ90 ቀናት ውስጥ የመኪና ባለቤት እናደርጋቸዋለን በማለት የ950 ሺህ ብር ወይም 50% ቅድመ ክፍያ እንዲፈጽሙና ቀሪውን ገንዘብ ያለወለድ በ5 ዓመት በባንክ ብድር እንደሚጨርሱ በማሳመን ነው ወንጀሉን የፈጸሙት። ህዝብን ለማሳመን ሲሉ 148 መኪኖችን ከጅቡቲ በማስገባት መቶዎቹን ለተወሰኑ ሰዎች ማከፋፈላቸው፣ ቀሪዎቹን 48 ዘመናዊ መኪኖች በድብቅ መሸጣቸውን ፖሊስ አረጋግጧል። በተጨማሪ የ350 መኪኖቹ ወደ ሀገር መግባታቸውና 400 መኪኖች ጅቡቲ ወደ መድረሳቸውን የሚገልጽ የሐሰት መረጃ ለተጎጂዎች ሲሰጡ እንደነበረም በምርመራ ተደርሶበታል። በጅቡቲ አልፋቲዞ የተባለ ድርጅት በማቋቋም መኪኖቹን በ10% ቅድመ ክፍያ ተረክበው ቀሪውን 90% ክፍያ ሳይፈጽሙ ጅቡቲ ላይ መልሰው መሸጣቸውም በምርመራው ተረጋግጧል። ፖሊስ እንዳረጋገጠው ተጠርጣሪዎቹ ከእያንዳንዱ ተጎጂ ለቅድመ ክፍያ፣ ለመንግስት ታክስ፣ ለቻርጀር ማሰሪያ በሚል በአጠቃላይ 1,365,000 ብር ተቀብለዋል። የፊንቴክ ኢንቨስትመንት ድርጅት ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተሰበሰበው ገንዘብ ተጋሪ በመሆን የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር ውለው ፍርድ ቤትም ቀርበዋል። ፍርድ ቤቱም በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮ ፈቅዷል። እነዚህ ግለሰቦች እውቅናቸውን በመጠቀም የሐሰት መረጃዎችን በማሰራጨት እያንዳንዳቸው 8 ሚሊዮን ብር የሚያወጣ BYD ሶንግ ፕላስ መኪና በስጦታ መቀበል ወንጀሉን በማሳለጥ ተጠርጥረዋል። የኢትዮጵያ ፌዴራል ፖሊስ በማጭበርበር በህገ ወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብና በድንበር ተሻጋሪ ወንጀሎች ላይ የጀመረው ምርመራ አጠናክሮ እንደሚቀጥልም አስታውቋል።